ሰላም ውድ ተማሪዎች እንደምን ቆያችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ የዘጠኛ ክፍል ማትስ ፓርት 3 ይዤላችኋለሁ። ባለፈው እንግዲህ እንደምታስታውሱት ፓርት 1 እና ፓርት 2 ተመልክተን ነበር ያቆምነው። በዛሬው ቪዲዮ የዛ ቀጣይ የሆነውን ኦፕሬሽንስ ኦን ሴትስ በሚለው ሐሳብ ላይ እንቆያለን። በቪዲዮ መጨረሻ ላይም የቤት ስራ አዘጋጅቼላችኋለሁ፣ እናንተ ትሞክራላችሁ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ እያልኩኝ ወደዛው አልፋለሁ። ኦፕሬሽንስ ኦን ሴትስ የዛሬው ሐሳባችን እዚህ ላይ ነው የሚያተኩረው። ኦፕሬሽንስ ኦን ሴትስ የሚለው ላይ ማለት ነው። እንግዲህ ኦፕሬሽንስ ኦን ሴትስ ስንል በነበረ ሴት ላይ ሌላ ሴት እንዴት አዲስ ሴት መመስረት እንችላለን የሚለውን ነው የሚነግረን። it is the process of forming a new set. The process of forming new sets is called operation on sets. በነበረ ሴት ላይ አዲስ ሴት የምንመሰርትባቸው መንገዶች አንደኛው ዩኒየን እና ኢንተርሴክሽን መፈለግ ነው። ሁለተኛው ኮምፕሊመንት ሊሆን ይችላል። እንደዚህ እያደረግን እንሰራለን። ለዛሬው ግን ዩኒየን ኤንድ ኢንተርሴክሽን የሚለው ሐሳብ ላይ ሰፋ አድርገን በተለያዩ ምሳሌዎች ለማየት እንሞክራለን። ዩኒየን ኤንድ ኢንተርሴክሽን በእርግጠኝነት ሰባተኛ ክፍል ላይ ሴት የሚለው ኢንትሮዳክሽን ቱ ሴት ላይ ዩኒየን ምንድነው፣ ኢንተርሴክሽን ምን ተረድታችሁ ነው ወደዚህ የመጣችሁት? ስለዚህ እነዛን ሐሳቦች ማስታወስ ነው የሚጠበቅባችሁ። the union of two states A and B የሁለት ሴቶች ዩኒየን የኤ እና የቢ ዩኒየን በምንልበት ሰዓት ላይ ምን እያልን ነው? ሁለት ሴቶች ዩኒየን ናቸው ስንል which is denoted by A U B, A union B. It is the set of all elements that are either in set A or in set B or in both sets. We write this mathematically as A union B, which is equals to x such that x is an element of A or x is an element of B እንላለን ማለት ነው። ዩኒየን ስንል ሁለት ሴቶች የተለያዩ ሴቶች ይሰጡናል፣ ይኖሩናል። እነዛ ሁለት ሴቶች የራሳቸው የሆነ ኤሌመንት ይኖራቸዋል፣ አባላት። ዜን ዩኒዮኖቻቸውን ፈልጉ ሲባል በሁለት ውስጥም ያሉትን ኤሌመንቶች ወደ አንድ ማምጣት ማለት ነው። ለዛ ነው ኦፕሬሽን ኦን ሴትስ ላይ the process of forming a new set ያልነው ማለት ነው። ስለዚህ ኤ የራሱ ነበረው፣ ቢ የራሱ ነበረው። ስለዚህ የነዚህን ሁለት ሴቶች አባላት ወደ አንድ አባል ስናመጣ ዩኒየን አደረግናቸው ማለት ነው። ስለዚህ አዲስ ሴት መሰረትን ማለት ነው። ይሄ ኖርማሊ ሐሳቡ እንደዚህ ነው። እዚህ ጋር ለምሳሌ ይሄንን ሬክታንግሉን ስናይ ሬክታንግሉ ምንን ያመለክታል? ዩኒቨርሳል ሴት የሚለውን ያመለክታል ማለት ነው። ዩኒቨርሳል ሴት ኤንም ቢንም የሚይዝ ሴት ነው። አጠቃላይ እነዚህ ሁለቱ ሰርክሎች ያሉት ኤ እና ቢ ያሉት የት ውስጥ ነው? ዩኒቨርሳል ሴት ውስጥ ነው ማለት ነው። ዩኒቨርሳል ሴት አጠቃላይ ሁሉንም የሚይዝ ሴት ነው። ከዚህ በፊት አይተናል። ሳብሴት፣ ፕሮፐር ሳብሴት፣ ዩኒቨርሳል ሴት ምናምን ብለን ባልንበት ፓርት 2 ላይ ማለት ነው። ስለዚህ ኤ ውስጥ ያሉት ኤሌመንቶች ይሄ በዚህ ይሄኛው ማለት ነው ሴት ኤ እና ሴት ቢ ያሉ ተመሳሳይ ቀለም የተቀቡት ለምንድን ነው? ሁለት ውስጥም ያሉት ሴት ወደ አንድ ስለምናመጣቸው ማለት ነው። ኤክሰፕሽናል ኬዝ ሳይኖር ወደ አንድ እንደምናመጣቸው ነው የሚያሳየን ማለት ነው። ይሄ ሐሳቡ ነው። በምሳሌ በደንብ እናየዋለን። ዩኒየን ስንል እንደዚህ ነው ማለት ሁለት ውስጥም ያሉትን ወደ አንድ ሴት ማምጣት ዩኒየን ይባላል። ኢንተርሴክሽን በምንልበት ሰዓት ላይ ደግሞ the intersection of two sets A and B denoted by A intersection B. ኢንተርሴክሽን ስንል እቺ n ምልክት ማለት it is a set of all elements that are both in set A and in set B. We write this mathematically as A intersection B, which is equals to x such that x is an element of A and x is an element of B. እዚህ ጋር ከዛኛው ጋር ምንድነው ያለው? እዚህ ጋር ኢንተርሴክሽን ስንል ሁለት ውስጥም ያለውን የጋራ ሴት ማውጣት ነው። አያችሁ፣ አሁን ሴት ኤ የራሱ ኤሌመንቶች ነበሩት፣ ሴት ቢም የራሱ ኤሌመንቶች ነበሩት። ሁለቱም ጋር ደግሞ ተመሳሳይ ኤሌመንት ያለው እዚህ ቀይ የተሰመረበት ማለት ነው። እቺ ልክ በቬን ዲያግራም በሚሰጠን ሳለ እቺ የምታመለክተው ምንድነው? ኢንተርሴክሽን ሁሌ የሚገኘው የቱ ጋር ነው? ሁለቱም ሰርክሎች የሚገናኙበት የጋራ የሆነ ቦታ ማለት ነው። ዩ ቀደም እንዳልነው ዩኒቨርሳል ሴት ነው። እነዚህ ሁለቱ ሴቶች ዩኒቨርሳል ሴቶች ይገኛሉ። ስለዚህ በቀይ ያሰመር ነው ምኑን ነው የሚያሳየን? ኢንተርሴክሽን የሚባለው ቦታ በቬን ዲያግራም ላይ እዚህ ጋር ይገለጻል ማለት ነው። ኦኬ፣ ሌላው ሐሳብ ምንድነው? two sets A and B ሴቶች ቢኖሩን A እና B whose intersection is empty ምንም አይነት የጋራ ነጥብ ከሌላቸው sets, this type of sets are said to be disjoint set. አሁን disjoint sets ምንለው መቼ ነው? ሁለት ሴቶች ይኖሩናል A እና B። እነዛ ሁለት ሴቶች ውስጥ ምንም የጋራ የሚያገናኛቸው ነጥብ ከሌለ ያ ሴት disjoint set ይባላል ማለት ነው። እንዴት ነው የምንገልጸው? ማቴማቲካሊ A intersection B እዚች ጋር A ወደዚህ መጣለ። A intersection B
is equals to empty set ይሄ የኤምፕቲ ሴት ምልክት ነው። ኤምፕቲ ሴትን አንድን በዚህ መግለጽ እንችላለን፣ ሁለተኛው በዚህ እንደዚህ ብቻ አድርገን ብናስቀምጥ ይሄ ኤምፕቲ ሴት ነው። ሁለቱም ኤምፕቲ ሴት ይባላሉ ማለት ነው። ስለዚህ ሁሉ ጊዜ ኤ ኢንተርሴክሽን ሲ የኢንተርሴክሽን ቢ ምንም አይነት ኮመን ኤሌመንት ከሌላቸው ያ አይነት የሴት አይነት ምን ይባላል? ዲስጆይንት ሴት ይባላል ማለት ነው። ምንም ግንኙነት ወይም የጋራ ነጥብ የሌላቸው ሴቶች ማለት ነው። ስለዚህ እነዚህ ሶስት ነጥቦች በምሳሌ እያስረዳን እንሂድ። ኤግዛምፕል 1 ሌትስ ሴት ኤ ቢ ሲ አለው። እንግዲህ ሴት እንዴት ሪፕሬዘንት እናደርጋለን፣ ሴት እንዴት እንሰይማለን የሚለውን ከዚህ በፊት አይተናል። ሁልጊዜም ሴት በካፒታል ሌተር ይሰየማል፣ በውስጥ ያሉት ኤሌመንቶች አባላት ደግሞ በስሞል ሌተርስ ዲኖት እናደርጋለን ማለት ነው። ስለዚህ ሴት ኤ ምን ይዟል? እዚህ ጋር ሶስት ኤሌመንቶች ይዛል። እነሱም ኤ ቢ ሲ ናቸው። ሴት ቢ ደግሞ ቁጥሮችን ይዟል 5 6 7። እንግዲህ የተጠየቅነው ዘ ዩኒየን ኦፍ ሴትስ ኤ ኤንድ ቢ ነው የተባለው። ስለዚህ እዚህ የኤ እና ቢን ዩኒየን ፈልጉ ነው የተባለው። ዩኒየን ማለት ምንድነው ብለናል? ሁለቱ ሴት ውስጥ ኤሌመንቶችን ሳንደጋግም ሁለቱም ጋር ያሉትን በአንድ ሴት ማስቀመጥ ማለት ነው። ስለዚህ እዚህ ጋር ምንም አይነት የተደጋገመ ሴት አለ የለም። እዚህ ጋር ሌተርስ ናቸው፣ እነዚህ ነምበርስ ናቸው። ስለዚህ ሁለቱ የተለያዩ ናቸው። ስናስቀምጥ እንዴት ነው ሁለቱን አንድ ላይ ማምጣት ማለት ነው። ኤ ዩኒየን ቢ ምን ይሆናል? ኤ ውስጥ ያሉትን እንዳለ እንዘረዝራለን። ኤ ቢ ሲ አድርገን አስቀመጥን። ቢ ውስጥ ያሉትንም ሙሉ አምጥተን ማስቀመጥ ማለት ነው። እዚህ ጋር ሶሪ በጣም እዛ ጋር የተሰጠን ቢ ሴት ቢ ላይ 5 ነው። ሴት ቢ ላይ የተሰጠን 5 6 እና 7 ማለት ነው። ስለዚህ የምናስቀምጠው እያንዳንዱን ኤሌመንቶች ራሳቸውን ነው የምንደግመው ማለት ነው። እዚህ ጋር የጽሁፍ ችግር ነው። ሶ ኤ ቢ ሲ ኤንድ 5 6 7 እነዚህ ምንድናቸው? ኤ ዩኒየን ቢ ብለን እናስቀምጣለን። አክቹአሊ እዚህ ጋር እንደዚህ ምሳሌውን ለማሳየት ነው እንጂ ዩኒየን እና ኢንተርሴክሽን በዚህ ሌቭል ላይ ብዙም እንትን ይላችኋል ብዬ አላስብም። ኢንተርሴክሽን ቢ አንዳንድ ህጎች ድንገት የተለዩ ካሉ ነው ልናይ የምንችለው። ሁለተኛ ኤግዛምፕል እንመልከት። ኤግዛምፕል 2 ሌትስ ሴት ኤፍ which is equals to ምን ይዟል? እዚህ ጋር ሁለት እንደዚህ ብሬስስ በሚኖርበት ሰዓት ላይ ይሄ ሴት አንድ ሴት ነው ማለት ነው። ከዚህ በፊት ነግሬያቸዋለሁ። ይሄ ሴት አንድ ሴት ነው እንጂ የተለያዩ ሴቶች አይደሉም። ስለዚህ 1 2 3 አንድ ኤሌመንት ናቸው። ከዛ ምን ይዟል? ቢ ማነው ኤፍ 4 እና 5 ይዞናል ማለት ነው። how many cardinal numbers are there ብንባል in set f ምን እንላለን? አንድ ሴት ከዛን 2 3 ነው ማለት ነው። number of elements are 3 the number of elements in set f ስንት ናቸው? 3 ናቸው ማለት ነው። ሴት ጂ ላይ ስንመጣ ደግሞ ምን ይዟል? 2 እንደገና 3 ከዛን 4 5 6 ይዟል። አሁን የተጠየቅነው ኤፍ ኢንተርሴክሽን ጂ ነው የተጠየቅነው። ማነው? ኤፍ ዩኒየን ጂ ነው የተጠየቅነው ማለት ነው። ኤፍ ዩኒየን ጂ ነው የተጠየቅነው። ስለዚህ እንዴት አድርገን ነው የምናስቀምጠው? ኤፍ ዩኒየን ጂ ስናስቀምጥ የምናደርገው ኤፍ ውስጥ ያሉትን ሁሉንም ኤሌመንቶች እናስቀምጣለን። መጀመሪያ ይሄ አንድ ኤሌመንት ነው ብያቸዋለሁ። ስለዚህ ይሄ እሱን አስቀምጣለሁ አንድ ኤሌመንት አድርጌ ማለት ነው። 1 2 3 1 ኤሌመንት ነው። ከዛን 4 አለች፣ ከዛን 5 አለች። አሁን ሴት ጂ ጋር ሄዳለሁ ማለት ነው። ሴት ጂ ጋር ሲሄድ ያሉት ኤሌመንቶች ስንት ናቸው? 2 አለች፣ እቺ 2 አመጣዋት። 3 አለችን፣ ይሄው 3 አለችን። እዚህ ጋር ምን አለን? 4። አሁን እዚህ ጋርም 4 አለ አይደል? እዚህ ጋርም 4 አለ። ስለዚህ አንድ አድርጌ ብቻ ነው የምወስደው? አይደለም፣ አንድ አይደለም። ምክንያቱም ይሄኛውና ይሄኛው የተለያዩ ኤሌመንቶች ናቸው። የተለያዩ ኤሌመንቶች ናቸው። እዚህ ጋር 4 ለብቻ አለች፣ እዚህ ጋር ደግሞ እቺኛው 4 አለች ማለት ነው። የተለየ ኤሌመንት ነው እንጂ አንድ አይነት ኤሌመንቶች አይደሉም። ከዛ በኋላስ 5 እዚህም አለ፣ እዚህም 5 አለ። አንደጋግምም። አሁን ይሄንን ኤሌመንቶች አይደጋገሙም ብለናል። ዩኒክ መሆን አለባቸው ብለናል ከዚህ በፊት ማለት ነው። ሴትን ዲፋይን ስናደርግ ከእንደገና ምን አለ ይቀረ? 6 አለ፣ እቺ 6 ኤሌመንቶቹ እነዚህ ይሆናሉ ማለት ነው። ኤ ዩኒየን ቢ የማን ነው? የኤፍ ዩኒየን ጂ ኤሌመንቶች እነዚህ ይሆናሉ። ስናስቀምጥ ብዙ ጊዜ ሊያሳስቱ የሚችሉት አቀማመጣቸውን ማየት ብቻ ነው። ተመሳሳይ ናቸው፣ ተመሳሳይ አይደለም። ይሄ ራሱን የቻለ ነው። እቺ 4 ራሷን የቻለች ናት ማለት ነው። ስለዚህ ኤፍ ዩኒየን ጂ በዚህ መልኩ ይቀመጣል። ሌላኛው ኤግዛምፕል 3 ሌት ሴት ቢ which is equals to 9 አለን፣ 4 አለን፣ ዜን 1 2 3 ብሎ ይሄን እንደ አንድ ሴት ነው የምንወስደው። እንዳትሸወዱ እዚህ ጋር እንደ አንድ ሴት እንወስዳለን ማለት ነው። ከዛ በኋላ ሴት ሲ ደግሞ የምትሰጠን 1 2 3 4 and 9 then what is the intersection of b and c ነው እኛ የተባልነው። the intersection of b and c ከዚህ በኋላ አሁን ማየት ነው ኤሌመንቶች ውስጥ የጋራ
ያላቸውን ማውጣት ማለት ነው። ምን አለ የጋራ? ከዚህች እንጀምር። 9 አለችን እዚህ ሴት ቢ ላይ ማለት ነው። እዚህ እንመጣና 9ን እንፈልጋለን። 9 የለችንም። በዚህ መልክ የተቀመጠች 9 ማለት ነው። 9 የለችንም። አራትን አያለው። አራት እዚህ ጋር አራት አለች ማለት ነው አይደል? አራት አለችን። ስለዚህ ምንድነው አራትን ይዛለሁ ማለት ነው። እዚህ ውስጥ ምን አደርጋለሁ? አራትን አስቀምጣለሁ። ስለዚህ ስንት ትሆናለች? አራት። አንድ ይሄው አንድ ሴት እዚህ ጋር አስቀመጥኩ ማለት ነው። ከእንደገናም አሁን መጣለሁ ዋን እዚህ ጋር ዋን ብቻ ብዬ ለብቻዋ አልወስዳትም። ምክንያቱም ይሄ ሴት እንደ አንድ ሴት ነው የተቀመጠው ብለናል። ስለዚህ ይሄን ሴት አይቼ እዚህ ጋር መጥቼ 1 2 3 ስላለ ይሄ 1 2 3 አለ ብዬ እዚህ ውስጥ 1 2 3 ብዬ አላስቀምጥም። ቢኮዝ ይሄ አንድ ሴት ነው፣ ራሱ ሴት እዚህ ውስጥ የለም። ስለዚህ የለም እላለሁ ማለት ነው። ከዚህ በኋላ ያሉት እዚህ ውስጥ ምንም ነገር ስለሌለ ከዚህ በኋላ ያሉት አያስፈልጉኝም፣ ቼክ ማድረግም አይጠበቅብኝም። ሶ what is the intersection of B and C ቢባል ምን እላለሁ? 4 አራት ብቻ ናት ኢንተርሴክሽኗ ማለት ነው። ቢኮዝ እዚች ጋር ይሄው አራት አለችን፣ እዚች ጋርም አራት አለችን ማለት ነው። ኢንተርሴክሽኑ ይሄንን ነው ወስዶ እንጂ 1 2 3 እንዳያሳስታችሁ ነው እዚህ ጋር ያስገባሁት፣ እንዴት አድርጋችሁ መስራት እንዳለባችሁ። አራተኛው ምሳሌን እንመልከት። አራተኛው ምሳሌ ምንድነው የሚለን? let set A which is equals to x such that x is an even integer አለ። x ምንድነው አለን? የምን አባላቶች ነው እዚህ የተዘሩት? ኢቨን ኢንቲጀሮች ናቸው ማለት ነው። ሴት ቢ ላይ ደግሞ x such that x is an odd integer ነው እዚህ ጋር ያሉት። ይሄ ኢቭን ነው፣ ይሄ ኦድ ነው። ኤሌመንቶቹን እስቲ እናስቀምጣቸው። በሊስቲንግ ፎርም ማስቀመጥ አለብን አይደል? ስለዚህ አሁን ሴት ኤ ላይ ያሉትን ኤሌመንቶች መዘርዘር መቻል አለብኝ በሊስቲንግ ፎርም። ኢቭን ኢንቲጀር አለኝ። ኢቭን ኢንቲጀር አለ። ፖዚቲቭ ኢቭን ኢንቲጀር ኦር ኔጌቲቭ ኢቭን ኢንቲጀር ስላላለኝ ኢቭን ኢንቲጀሮችን ብቻ ማምጣት ነው። ፖዚቲቭም ሊሆን ይችላል፣ ኔጌቲቭም ሊሆን ይችላል። ስለዚህ ከኔጌቲቭ ስንጀምር ለምሳሌ ኢቭን ኢንቲጀር ከኔጌቲቭ ጀምር ኔጌቲቭ 4 ኔጌቲቭ 2 ከዛስ ኢቭን ኢንቲጀር ማለት ከዛ በኋላ ፖዚቲቭ አለኝ፣ ከዛስ 4 አለኝ፣ ከዛስ 6 እያልኩኝ መሄድ ይችላል። እነዚህ ኤሌመንቶቹ በሊስቲንግ ስቀምጥ እነዚህ ይሆናሉ ማለት ነው። እነዚህ ይሆናሉ። ከዚህ በኋላ የሴት ቢን ኦድ ኢንቲጀሮችን ኤሌመንቶች በሊስቲንግ ፎርም አስቀምጣለሁ። ሴት ቢ which is equals to ምን ብሎኛል? ኦድ ኢንቲጀርስ አለኝ። ስለዚህ አሁን ኦድ ኢንቲጀሮች ፖዚቲቭም ኔጌቲቭም ኢንቲጀሮች ስለሆኑ እዚህ ጋርም አልነገረኝም። ስለዚህ ስላልነገረኝ ከምንድን ነው የምጀምረው? ለምሳሌ ከ5 ቢጀምር ኔጌቲቭ 5 ኔጌቲቭ 3 ኦድ ኢንቲጀርስ ነው ያለኝ። ስለዚህ ኔጌቲቭ 1 ከዛስ 1 ራሱ ሊኖር ይችላል፣ ከዛስ 3 ከዛስ 5 እያለ ሊሄድ ይችላል ማለት ነው። አሁን ከዚህ በኋላ የተጠየቅነው ኤ ኢንተርሴክሽን ቢ፣ ኤ ውስጥም ቢ ውስጥም የሚገኙ ኤሌመንቶችን ለብቻ እናወጣለን ማለት ነው። ኤ ኢንተርሴክሽን ቢ እኩል ይሆናል። ከዛን አሁን እዚህ ጋር ኔጌቲቭ 4 አለ፣ እዚህ ጋር የለም አይደለ? ኔጌቲቭ 2 የለንም። ቢኮዝ እዚህ ጋር ያሉት እንዳለ ኢቭን ናቸው፣ እዚህ ጋር ያሉት ደግሞ እንዳለ ኦድ ናቸው። ምንም አይነት ግንኙነት በውስጣቸው የለም ማለት ነው። ስለዚህ ኤ ኢንተርሴክሽን ቢ ምንድነው ብዬ አስቀምጣለሁ? ኢምፒቲ ሴት ነው ብዬ አስቀምጣለሁ ማለት ነው። ሶ ኤ ኢንተርሴክሽን ቢ is equals to ኢምፒቲ ሴት። ሴትስ ኤ ኤንድ ቢ አር ዲስጆይንት ሴት ይባላል ማለት ነው። ዲስጆይንት ሴት ማለት ነው ምንም አይነት ኮመን ኤሌመንት የሌላቸው ሴቶች ማለት ነው። ምንም አይነት የጋራ ነጥብ ከሌላቸው ያ ዲስጆይንት ሴት ይባላል። ላይ ያየናቸው ሐሳብ በምሳሌ ስናይ ይሄን ይሆናል ማለት ነው። እዚህ ጋር ደግሞ አንዳንድ ህጎችን እንመልከት። እነዚህ ህጎች ፈተና ላይ ብዙ ጊዜ ይገኛሉ፣ ፈተና ላይ ይመጣሉ። ኖት the first law of impity and universal set አለ። law of impity and u። ስለዚህ በኢምፒቲ እና ዩ ጊዜ ምን ያሳየናል? ኢምፒቲ ሴት ኢንተርሴክሽን ኤ ቢባል ኢምፒቲ ሴት ኢንተርሴክሽን ኤ ቢባል ማን ነው ምላሹ ይለናል። ኤ ለምሳሌ ኤ የሆነ ቁጥር ሊሆን ይችላል፣ የኤ ኤሌመንቶች ማለት ነው። 1 2 3 ብለን እንውሰድ። እነዚህ የኤ ኤሌመንቶች ናቸው። ኢምፒቲ ሴት ደግሞ የኢምፒቲ ሴት ራሱ ኢምፒቲ ሴት ነው። ስለዚህ በኤ እና በኢምፒቲ ሴት መካከል ያለው ኢንተርሴክሽን ማን ነው? አሁን ኤ ውስጥ ምን አለ? 1 2 3 እዚህ ጋር ለምሳሌ ይሄንን ቢ ማለት እንችላለን፣ ቢ ልንለው እንችላለን። ይሄንን ሴት ቢ
ወይም ኢምፒቲ ሴት ነው እዚህ ጋር ያለው። ስለዚህ በሁለቱ መካከል ምንም አይነት ምን የለም ግንኙነት የለም። ስለዚህ ምላሹ ማን ነው? ራሱ ኢምፒቲ ሴት። ቢኮዝ ሁለት ሴቶች ምንም አይነት ኮመን ኤሌመንት ከሌላቸው ምን ብለናል እዚህ ጋር ኢንተርሴክሽናቸው ኢምፒቲ ሴት ነው ማለት ነው። ዜርፎር ኢምፒቲ ሴት ኢንተርሴክሽን ኤ ማንኛውም ሊሆን ይችላል። እዚህ ጋር ኢንተርሴክሽን ቢ ኢምፒቲ ሴት ኢንተርሴክሽን ቢ ሊለን ይችላል። ስለዚህ ማንኛውም እዚህ ጋር ሊሰጠን ቢችል ምላሹ ማን ይሆናል? ኢምፒቲ ሴት ይሆናል ማለት ነው። እንዳትረሱ ኢምፒቲ ሴት ኢንተርሴክሽን ኤ which is equals to ኢምፒቲ ሴት። ሁለተኛው ዩኒቨርሳል ሴት ኢንተርሴክሽን ኤ ተባለ። ዩኒቨርሳል ሴት ኢንተርሴክሽን ኤ ምን ይሆናል ማለት ነው? ኤ ነው ምላሹ። ኢንተርሴክሽኑ ኤ ይሆናል ማለት ነው። ለምሳሌ ይሄንንም እኔ አሁን ዩኒቨርሳል ሴቱ ከ1 እስከ 10 ነው ብለን ብንል ከ1 እስከ 10 ነው ብለን ብንል ለምሳሌ ቢ ላይ ደግሞ ማን ነው ኤ ላይ ደግሞ ከ1 እስከ 4 ሊሆን ይችላል። እዚህ ጋር 2 3 4 ሊሆን ይችላል የተሰጠን። ስለዚህ ዩኒቨርሳል ሴት 1 up to 10 ተሰጥቶኛል። ሴት ኤ ደግሞ ከ1 እስከ 4 ተሰጥቶኛል። what is the intersection between universal set and a ነው የተባለው። ስለዚህ ዩኒቨርሳል ሴት ውስጥና ኤ ውስጥ የጋራ ምን አለ? አሁን እዚህ ውስጥ ከ1 እስከ 4 እዚህ ውስጥ ይገኛል አይደል? እዚህ ጋር ያሉት በጠቅላላ እዚህ ውስጥ አሉ ማለት ነው። ስለዚህ ኢንተርሴክሽናቸው ማን ነው ስንባል ኢንተርሴክሽናቸው ራሱ ኤ ይሆናል ማለት ነው። ኤ ነው የሚሆነው እንዳትረሱ። ኢንተርሴክሽን ስለተባለ ነው ኤ የሆነው ማለት ነው። ዩኒየን ብንባልስ ለምሳሌ ዩኒቨርሳል ሴት ዩኒየን ኤ ብንባል ማን ይሆን ነበረ? ዩኒየን ማለት ምንድነው? ሁለት ውስጥም ያሉትን አንድ ላይ ማስቀመጥ ማለት ነው። ስለዚህ ዩኒቨርሳል ሴት ዩኒየን ኤ ማን ይሆን ነበረ? ዩኒቨርሳል ሴት ነበር የሚሆነው ማለት ነው። ዶንት ፎርጌት ዚስ ዋን። ስለዚህ ዩኒቨርሳል ሴት ዩኒየን ኤ which is equals to ዩኒቨርሳል ሴት but ዩኒቨርሳል ሴት ኢንተርሴክሽን ኤ ሲሆን ግን ዩኒቨርሳል ሴት ኢንተርሴክሽን ኤ ከሆነ ግን ራሱ ኤ ይሆናል ማለት ነው። ይሄ የሚነግረን እሱ ነው። ሁለተኛው ኮሚቴቲቭ ሎ ኮሚቴቲቭ ፕሮፐርቲን እናውቃለን አይደል? በነምበር ሲስተም ላይ ኮሚቴቲቭ ፕሮፐርቲ ተምራችኋል። ሶ ኤ ኢንተርሴክሽን ቢ which is equals to ቢ ኢንተርሴክሽን ኤ። ስለዚህ ኤ ኢንተርሴክሽን ቢ ብንልም ቢ ኢንተርሴክሽን ኤ ብንልም ተመሳሳይ ነው እያለን ነው። ተመሳሳይ ነው። ይሄንንም ቁጥር ወስዳችሁ ቼክ ማድረግ ትችላላችሁ። ሶስተኛው አሶሲኤቲቭ ሎ ነው። አሶሲኤቲቭ ሎ 3 ነምበሮች ይኖራል። ስለዚህ ኤ ኢንተርሴክሽን ቢ ኢንተርሴክሽን ሲ ማለት ኤ ኢንተርሴክሽን ቢ ኢንተርሴክሽን ሲ ስናደርግ ከምን ጋር እኩል ነው? ኤ ኢንተርሴክሽን ቢ ኢንተርሴክሽን ሲ። አሁንም ኤን ኤሌመንት ወስዳላችሁ ቢን ኤሌመንት ወስዳላችሁ ለሲም የሆኑ ኤሌመንቶች ሲያደርጉና ከዛ በኋላ ኤ ኢንተርሴክሽን ቢ ኢንተርሴክሽን ሲ ከማን ጋር እኩል መሆን አለበት? ከኤ ኢንተርሴክሽን ቢ ኢንተርሴክሽን ሲ። ሁልጊዜም ይሄ ሁለቱ ኮሚቴቲቭ እና አሶሲኤቲቭ ሎዎችን ማወቅ መቻል አለብን ማለት ነው። አራተኛው ኢፍ አለን። ኢፍ ኤ ኢዝ ዘ ሳብሴት ኦፍ ቢ ዜን ኤ ዩኒየን ቢ ምንድነው አለ? ቢ ነው። ኤ ዩኒየን ቢው ቢ ነው ኤንድ ኤ ኢንተርሴክሽን ቢ ደግሞ ኤ ነው አለን። አሁን ይሄንንም ቁጥር ወስደን እንመልከት። ለዚህኛው ኦኬ ይሄንን እናጥፋው መጀመሪያ። ይሄንን እናጥፋውና ቁጥር ኤግዛምፕል ወስደን በኤግዛምፕል ስናይ ሞር ክሊር ይሆናል። ኦኬ ምን ብሎናል? ምን አለን? ኤ is a subset of A is a proper subset of B ነው ያለን። እሺ አንድ ቀለም እንምረጥና ኤ ለምሳሌ ኤ የሆነ ቁጥር እንውሰድ። ኤ የሆነ ቁጥር እንውሰድ። ኤ ስንት ሰጥቶናል? ለእንዲመችን ከ1 እስከ 5 ወይም ምናምን መውሰድ እንችላለን። 3 4 5 ይሄ ኤ ነው። አሁን ቢ ደግሞ ቢ 1 2 3 4 5 6 በቃ ይበቃናል 7 እንደዚህ ወሰደ። ስለዚህ ኤ ኢዝ ምን አለን? ኤ ኢዝ the subset of B ከሆነ አለን። if A is subset of B አሁን እዚህ ጋር A የቢ ሳብሴት አለ። ምክንያቱም ኤ ውስጥ ያለው ሁሉ ቢ ውስጥ ስላለ ማለት ነው። ኤ ውስጥ ያለው ሁሉ ቢ ውስጥ አለ። ስለዚህ if A is a subset of B then ምንድነው አለኝ? ሁልጊዜም ኤ ዩኒየን ቢ ማን ይሆናል አለኝ? ቢ ይሆናል አለኝ። እንየው ኤ ዩኒየን ቢ ማን ነው? በዚህ ጊዜ ኤ ዩኒየን ቢ which is equals to ዩኒየን ከተባለ ሁሉንም ኤሌመንቶቹን ሳንደጋግም ያሉትን ማስቀመጥ ማለት ነው። ስለዚህ አሁን ኤ ዩኒየን ቢ ከኤ ውስጥ ያሉት እነማን ናቸው? ከ1 እስከ 5 ማስቀመጥ 1 2 3 4 5
እንደገና እዚህ ጋር ማን አለኝ ኤሌመንቶች እዚህ ጋር ምን አለ ከ1 እስከ 5 ስለወሰደን አንድ ደግሞ ከዛ የቀሩትን ሁለቱን መውሰድ ማለት ነው 6 and 7 አሁን በዚህ ጊዜ ከ1 እስከ 7 ማን ነው እዚህ ጋር የተሰጠን ከ1 እስከ 7 ማለት ማን ነው b ነው ይሄው b ማለት ነው ስለዚህ always if a is a subset of b then a union b which is equals to b ይሄ ይመጣል ማለት ነው a intersection b and a intersection b ደግሞ ማን ይመጣል የሁለቱን ኢንተርሴክሽን እኒ የa intersection b ማን ነው የጋራ ማለት ነው ስለዚህ a ውስጥ ያሉት አንድ እዚህ አለ አንድ እዚህ አለ አንድን ወስዳለሁ ሁለት አለን እዚህ ጋርም ሁለት አለን ሁለትን ወስዳለሁ ሶስት አለን ሶስትን ወስዳለሁ yes አራትን ወስዳለሁ አምስትን እዚህ ጋር ወስዳለሁ ማለት ነው ሌላ የለም አይደል ሌላ ኤሌመንቶች የለም ምክንያቱም እዚህ ጋር 6 እና 7 እዚህ ስለሌሉ ማለት ነው አሁን 1 2 3 4 5 ማን ናቸው ማለት ነው a ኢንተርሴክሽን b ይሄ ከ1 እስከ 5 ማጋ ነው ያለው a ጋር ነው ያለው ማለት ነው therefore a ይሆናል ማለት ነው ይሄንንም አትርሱ if a is a subset of b then a union b which is equals to b and a intersection b which is equals to a ይሄ ህግ ነው ማለት ነው ይሄንን መርሳት አይጠበቅባችሁም ሁልጊዜ እንደዚህ አሁን ሸምድዶ ለመያዝ እንኳን ቢከብዳችሁ በሚሰጥበት ሳለ እናንተ ቁጥር ወስዳችሁ ከቶ ማየት ብቻ ነው ከናንተ የሚጠበቅባችሁ በቁጥር ካልገለጽ ነው በሽምደዳ ብቻ አይሆንም ኦኬ ሌላዎቹን ሐሳብ እንይ ሌላው ደግሞ ምንድነው የሚለን እዚህ ጋር number of elements in a union b is given by formula አሁን find the number of elements ቢሰጠን በመፈልግበት ሳለ እንዴት ነው የምንሰራው ይሄንን ፎርሙላ ተጠቅመን ነው የምንሰራው ማለት ነው ይሄንን ፎርሙላ ተጠቅመን እንሰራለን ምን የሚለውን እዚህ ጋር ምን ብሎናል number of elements in a union b በa union b ውስጥ ያሉትን የኤሌመንቶች ብዛት ለማግኘት የምንጠቀመው ፎርሙላ ይሄንን ነው that means number of a union b which is equals to number of a plus number of b minus number of a intersection b አድርገን እንሰራለን ማለት ይሄን በምሳሌ እንየው እዚህ ጋር ምን ብሎናል let a and b ሁለት ሴቶች ሰጥቶናል a እና b be two sets such that the number of elements in a and b are 11 and 50 respectively አለን እሺ ሁለት ሴቶች አሉን እያንዳንዳቸው የኤሌመንት ብዛታቸው ስንት ነው a 11 ነው b 15 ነው respectively ስላለን አንዱ ይሄ ነው የዚህ ይሄ ነው then if the number of elements in the intersection of the two sets are በሁለቱ ሴቶች ውስጥ ያለው የጋራ ቁጥራቸው ወይም ኢንተርሴክሽናቸው ስንት ነው 5 ነው አለኝ then the number of elements in their union is given by ስለዚህ የምንፈልገው ምንድነው number of a union b አሁን the number of elements in their union is given by a 26 b 21 c 18 d 20 ይሄኛው በፈተና ላይ ሊመጣባችሁ ይችላል ስለዚህ እንደዚህ በሚሰጠን ሳለ እኛ መጀመሪያ የምናደርገው ምንድነው የተሰጡንን ነገሮች ማወቅ ነው ማለት ነው ሶሉሽን ላይ ስንመጣ መጀመሪያ የምናደርገው ጊቭኑን እናወጣለን ምንድነው የተሰጠኝ number of a ተሰጥቶኛል the number of a is equals to 11 number of b which is equals to 15 and ምን ብሎናል intersection of two sets is 5 number of a intersection b 5 ነው የሰጠኝ ማለት ነው ስለዚህ ምንድነው የምንፈልገው required number of a union b ምንፈልገው number of a union b ነው ማለት ነው ስለዚህ number of a union b እንዴት እንፈልጋለን ስንል የምናገኘው በዚህች ፎርሙላ ነው ከላይ ባስቀመጥናት number of a union b which is equals to number of a plus number of b minus number of a intersection b ስለዚህ the number of a is given here 11 ሲደመር number of b 15 ተሰጥቶናል minus number of a intersection b 5 ስንት ይመጣል 21 ይመጣል ማለት ነው ስለዚህ 21 is answer ብለን እናስቀምጣለን ይህ የኤሌመንቶች የa union b number of elements ለማግኘት ነው የሚጠቅመው ማለት ነው ሁለት ሴቶች ሲሰጡን ነው ይሄንን የምንሰራበት ግን ሶስት ሴቶች ሲሰጡን ነው for 3 sets set a set b and set c እንደዚህ በሚሰጠን ሳለ what is the number of a union b union c ተብለን ስንጠይቅ ደግሞ ይሄንን ፎርሙላ ነው የምትጠቀሙት look number of a union b union c which is equals to number of a plus number of b plus number of c minus number of a intersection b yes number of a intersection b minus
number of A intersection C minus number of A intersection C minus number of what? B intersection C plus number of A intersection B intersection C እነዚህ ሳይኖቹን በደንብ በትክክል ማስቀመጣችሁን መርሳት የለባችሁም። ስለዚህ እዚህ ጋር ያለውን የሴት ኤን ኤሌመንት አስቀምጣለሁ የቢን የሲን የተሰጠኝን ኤሌመንቶች ብዛት ማለት ነው። ከዛ በኋላ የኤ ኢንተርሴክሽን ቢ ነምበር ኦፍ ኤ ኢንተርሴክሽን ቢ ፈልጋለሁ። ከዛ ነምበር ኦፍ ኤ ኢንተርሴክሽን ሲ ቀጥሎ ነምበር ኦፍ ቢ ኢንተርሴክሽን ሲ ከፈለኩ በኋላ ሲደመር ነምበር ኦፍ ኤ ኢንተርሴክሽን ቢ ኢንተርሴክሽን ሲ አድርጌ አስቀምጣለሁ ማለት ነው። ይህ ሶስት ኤሌመንቶች በሚሰጠን ሰዓት ላይ እንዴት እንሰራለን የሚለውን ያሳየናል ማለት ነው። እንግዲህ ይሄንን ፎርሙላ ተጠቅማችሁ የተለያዩ ጥያቄዎችን መስራት ትችላላችሁ። ጥያቄዎች ከፈለጋችሁ በቴሌግራም ቻናል ላይ አስቀምጥላችኋለሁ። የተማሪ ቤት በሚል የቴሌግራም ቻናል ላይ እዛ ላይ ማስቀመጥ ይችላሉ። የተለያዩ ጥያቄዎችን እዚህ እስካሁን ያየናቸውን በዛ ያለ ጥያቄዎች እንዲሁም ይህን ቻፕተር ስንጨርስ ለቻፕተሩ የሚመጥኑ በዛ ያሉ ጥያቄዎችን በተለያየ መንገድ ሊጠየቅ የሚችሉትን ኢንትራንስ ላይ ያሉትን የ9ኛ ክፍል ኮንሰፕቶችን ያካተተ ጥያቄ እያዘጋጀው ነው። ስለዚህ እነሱንም እንሰራለን ልክ ዩኒቱ ሲያልቅ ማለት ነው። ለእናንተ ለቤት ስራ ያዘጋጀውላችሁ ይሄውና in a certain school yes በሆነ ትምህርት ቤት ውስጥ there are 500 students 500 ተማሪዎች አሉ በሆነ ትምህርት ቤት ዜን the number of members of chemistry and biology clubs are 100 and 180 respectively ስለዚህ የሆነ ትምህርት ቤት ውስጥ 500 ተማሪዎች ይገኛሉ ብዛታቸው። ስለዚህ እቺ ምንድናት? አሁን ብዛት ነው ያለን አይደል? እቺ ምንድናት? እንደምንድን ነው የምንወስደው? ይሄንን ማወቅ መቻል ማሰብ መቻል አለባችሁ። ከዛ በኋላ the number of members of chemistry የኬሚስትሪ ክለብ ውስጥ ያሉ የተማሪዎች ብዛት 10 ነው። በባዮሎጂ ክለብ ውስጥ ያሉ የተማሪዎች ብዛት 180 ነው። አያችሁ? ከዛ በኋላ if 42 students are members of both club 42 ተማሪዎች ደግሞ የሁለቱም ባዮሎጂም የኬሚስትሪ ክለብ አባላት ናቸው። የሁለቱም ክለብ አባላት ስንት ናቸው? 42 አለኝ። then what if the number of students that are neither members of chemistry nor members of biology ከ500 ተማሪዎች ውስጥ እንግዲህ 100 የኬሚስትሪ ነው 180 ለባዮሎጂ ክለብ ውስጥ ተመዝግበዋል። ከዛ ውስጥ ደግሞ ሁለቱም ጋር ደግሞ የተመዘገቡት 42 ተማሪዎች ናቸው። ዜን አሁን ምንድነው የጠየቀን? ሁለቱም ክለብ ውስጥ ጭራሽ ያልገቡ በኬሚስትሪ ውስጥም በባዮሎጂ ውስጥም ያልገቡ የተማሪዎች ብዛት ምን ያህል ነው ብሎ ነው የጠየቀኝ። ይፋውጡ ሪኳየርዱን አስቀምጡ። ከዛ ወደ ሶሉሽን ሄዱ። የመጀመሪያው ስቴፕ ማወቅ የሚጠበቅባችሁና ጥያቄውን በቀላሉ ልትሰሩት የምትችሉት ምንም ስታቁ ነው ጊቭኖቹ ምንድን ናቸው። እዚህ ጋር there are 500 students ብሎኛል። ቶታሉ ምንን ያመለክታል? እዚህ ጋር ቁጥሮች ምንድን ናቸው? እዚህ ጋር ያሉትን እንዴት አስቀምጣለሁ? ዜን እሱን ካወቅን በኋላ በቀጣይ ያለውን ለመስራት ፎርሙላውን ብቻ አፕላይ ማድረግ ነው ከኛ የሚጠበቀው። ምላሹ A220 ነው፣ B262፣ C304፣ D395 ነው ብሎናል። ስለዚህ እናንተ ሞክሩ። በተቻለ አቅም መልሳችሁን ኮሜንቱ ላይ አስቀምጡልኝ። ከዛ ከከበዳችሁ አብረን እንሰራዋለን። ካገኛችሁትም አሳውቃችኋለሁ ማለት ነው። ለዛሬ ይሄንን ባጭሩ በዚህ መልኩ ብንቋጨው የተሻለ ነው ብዬ ስላሰብኩኝ ዩኒየን ሴት ለሚለውን ሐሳብ ብቻ ነው ለዛሬ አዘጋጅላችሁ ቀጥታ። ምክንያቱም ከጨመርኩ ከዚህ በኋላ ሰፋ እያለ ይሄዳል። ኮምፕሊመንት ራሱን የቻለ ሰፋ ያለ ስለሆነ እሱን ለብቻ ባዘጋጅላችሁ የተሻለ ነው ብዬ ነው። እንግዲህ ወደ ተማሪዎች ለዛሬ የነበረኝ ይሄን ይመስላል። አዳዲስ ተማሪዎች ሰብስክራይብ እያደረጋችሁ ይሄን ቪዲዮ ጥሩ ነው ብላችሁ ካስባችሁ ላይክ አድርጉ። ለሌሎች ተማሪዎች እንዲደርስም ሼር እያደረጋችሁ እንዲሁም የዚህን ጥያቄ መልስ በኮሜንታችሁ ላይ አስቀምጡልኝ። ስለነበረን ቆይታ ሁሉ ከልብ አመሰግናለሁ። በቀጣይ እስከምንገናኝ መልካም ሳምንት ይሁንላችሁ።